ሰላም ጤና ይስጥልን ውድ የቻናላችን ተከታዮች፣ በዛሬው ዝግጅታችን የአፍሪካ ሀገራት የጦር ሰራዊቶች በተለያየ ደረጃ ያላቸውን የሰው ኃይል ብዛት፣ በየትኛው የስልጠና የትጥቅ ደረጃ ላይ እንደሚገኙና በዓለም አቀፍ ደረጃ ያላቸውን የጦር አቅም ደረጃን እንዳሰሳለን። በቅድሚያ ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን ይጀምሩት። ይህ ዳር ቲዩብ ነው። የአፍሪካ 10 የጦር ኃይል ያላቸው ሀገራት እነማን ናቸው? ኢትዮጵያስ ስንተኛ ደረጃ ላይ ናት? ተቀማጭነቱ በአሜሪካ የሆነው ግሎባል ፋየር ፓወር ኔትወርክ GFP የዓለም ሀገራት ባላቸው የጦር መሳሪያ መጠን፣ በሰራዊት ብዛትና ጥንካሬ፣ በችሎታ፣ በበጀት አቅም፣ በመልክዓ ምድራዊ አቀማመጥ እንዲሁም ባላቸው ሀብት ላይ በመመስረት በየዓመቱ ደረጃ ያወጣል። የሀገራትን አጠቃላይ ወታደራዊ አቅም ከተለያዩ መስኮች አንጻር በመገምገም ተቀባይነት ያለው ግሎባል ፋየር ፓወር በየዓመቱ ከሚያወጣው ሪፖርት በአውሮፓውያኑ በ2025 ዘመን ላይ የ145 ሀገራትን ወታደራዊ ጥንካሬ በመገምገም የሰጠውን ደረጃ ይፋ አድርጓል። በተጨማሪም የሀገሪቱ ወታደራዊ አቅም ከሌሎች ሀገራት ጋር ባላቸው ትብብር፣ የዲፕሎማሲ ግንኙነትና በሚጠቀሙት ወታደራዊ ቴክኖሎጂ አማካኝነት ይወሰናል። የአፍሪካ ሀገራትም የግዛት አንድነትን፣ የድንበር ወሰንን እና የሕዝባቸውን ደህንነት ለመጠበቅ እንዲሁም በውስጣቸው ያሉ ታጣቂ ቡድኖችን ለመቆጣጠር ከምጣኔ ሀብታቸው አንጻር ከፍተኛ በጀት በመመደብ የሰው ኃይላቸውን በማሰልጠን ወታደራዊ መሰረተ ልማቶችን በመገንባትና በማዘመን እንዲሁም ዘመናዊ የጦር መገልገያዎችን በመታጠቅ ላይ ይገኛሉ። ግሎባል ፋየር ለአውሮፓውያኑ 2025 ዓመት ባወጣው የዓለም ሀገራት ወታደራዊ አቅም ደረጃ ውስጥ ከተካተቱት የአፍሪካ ሀገራት መካከል ቀዳሚ የሆኑት 10 ሀያላን ሀገራት እንደሚከተለው እናያለን። አንደኛ፣ ግብጽ። ከመካከለኛው ምስራቅ ጋር በመዋሰን በሰሜን አፍሪካ የምትገኘው ግብጽ በወታደራዊ ኃይል ከአፍሪካ ቀዳሚዋ ሀገር ስትሆን በዓለም ደግሞ በ19ኛ ደረጃ ላይ ትገኛለች። ግብጽ ወታደራዊ ኃይሏን ለማጠናከር ከአሜሪካ የምታገኘውን ከ1.5 ቢሊዮን ዶላር ዓመታዊ ወታደራዊ ድጋፍን ጨምሮ ከሌሎች ሀገራትም ከፍተኛ መጠን ያለው ወታደራዊ እርዳታን ታገኛለች። የግብጽ ሰራዊት ግጭት በማይለየው የመካከለኛው ምስራቅ አካባቢ የምትገኘውን የአገሪቱን ደህንነት ከመጠበቅ ባሻገር በአገር ውስጥም ታጣቂዎቹን ለመቆጣጠር ይሰማራል። ግብጽ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 440 ሺህ መደበኛ ሰራዊትም አላት። ሁለተኛ፣ አልጄሪያ። ሰሜን አፍሪካዊቱ ሀገር አልጄሪያ በጦር ሰራዊት ጥንካሬ በአፍሪካ ሁለተኛ ደረጃ እንዲሁም ከዓለም ደግሞ 26ኛ ደረጃ ላይ ትገኛለች። የአልጄሪያ የጦር ሰራዊት ጥንካሬ የተገነባው አገሪቱ ከምታገኘው የነዳጅ ዘይት ገቢ በምትመድበው በጀት አማካኝነት ሲሆን ይህም ወታደራዊ ኃይሉ ዘመናዊ ትጥቅና በደንብ የሰለጠነ ሰራዊት እንዲኖረው አድርጎታል። አልጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ325 ሺህ መደበኛ ሰራዊት አላት። ሶስተኛ፣ ናይጄሪያ። ምዕራብ አፍሪካዊቱ ሀገር ናይጄሪያ ባላት የወታደራዊ ኃይል ጥንካሬ በአፍሪካ ሶስተኛ ስትሆን በዓለም ደግሞ 31ኛ ደረጃ ላይ ትገኛለች። ሰራዊቷን በግዛቷ ውስጥ ከሚንቀሳቀሱ አማጽያንና የሽብር ቡድኖችን ለመቋቋም የገነባችው ናይጄሪያ ከነዳጅ ምርቷ ከምታገኘው ገቢ ከፍተኛ መዋዕለ ንዋይ በመመደብ ሰራዊቷን አጠናክረዋለች። ናይጄሪያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ230 ሺህ መደበኛ ሰራዊት አላት። አራተኛ፣ ደቡብ አፍሪካ። በአፍሪካ በጠንካራ ምጣኔ ሀብቷ የምትታወቀው ደቡብ አፍሪካ ባላት ወታደራዊ ኃይል ጥንካሬ በአህጉሪቱ በ4ኛ ደረጃ ላይ የምትገኝ ሲሆን በዓለም አቀፍ ደረጃ በ40ኛ ደረጃ ላይ ተቀምጣለች። ባሏት እጅግ ዘመናዊ የመከላከያ ኢንዱስትሪዎቿ የምትታወቀው ደቡብ አፍሪካ ለጦር ሰራዊቷ የሚያስፈልጓትን አብዛኛዎቹን ትጥቆችና መገልገያዎች ራሷ ነች የምታመርተው። ደቡብ አፍሪካ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ70 ሺህ በላይ መደበኛ ሰራዊት አላት። አምስተኛ፣ ኢትዮጵያ። ኢትዮጵያ በጦር ኃይል ጥንካሬ በአፍሪካ የ5ኛ ደረጃ ላይ ትገኛለች። በዓለም አቀፍ የጦር አቅም ደግሞ 52ኛ ደረጃን ይዛለች። ኢትዮጵያ ግዙፍ ሰራዊት የገነባችው በአገር ውስጥ ደህንነት ለማስጠበቅና በቀጠናዊ ደህንነት ሁኔታዎች በተለይም በአፍሪካ ቀንድ ያሉትን ግጭቶች መሰረት በማድረግ ነው። ኢትዮጵያ ሰራዊቷን ዘመናዊ የጦር መሳሪያዎችን ለማስታጠቅ፣ ወሳኝ ወታደራዊ መሳሪያዎችን ለመስራትና የሰው ኃይሏን ለማሰልጠን ከፍተኛ መዋዕለ ንዋይ ታፈሳለች። ኢትዮጵያ ከተለያዩ ሀገራት ጋር ባላት ወታደራዊ ትብብር አማካኝነትም የሰራዊቷን አቅም በማጠናከር ላይ የምትገኝ ሲሆን በአፍሪካ ቀንድ አካባቢ በወታደራዊ አቅሟ ቀዳሚዋ ናት። የኢትዮጵያ ጦር በዋናነት በአገር ውስጥ የሚንቀሳቀሱ ታጣቂዎች ቡድኖችን ለመቆጣጠር የሚሰማራ ሲሆን አገሪቱ በሌሎች ሀገራትም የሰላም ማስከበር ተልዕኮች ውስጥ ሰራዊቷን በመላክ ዋነኛዋ ናት። ኢትዮጵያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160 ሺህ በላይ መደበኛ ሰራዊት አላት። ስድስተኛ፣ አንጎላ። ደቡብ አፍሪካዊቱ ሀገር አንጎላ በወታደራዊ ኃይሏ ጥንካሬ በዚህ ዓመት በአፍሪካ 6ኛ በዓለም ደረጃ ደግሞ 56ኛ ላይ ትገኛለች። የአንጎላ ጦር ኃይል ጥንካሬ ምንጭ አገሪቱ ከነዳጅ ሀብቷ ከምታገኘው ገቢ በምትመድበው በጀት ነው። የአንጎላ ጦር ሰራዊቷን በማጠናከር በአፍሪካ ሀያል ከሚባሉት ሀገራት ጋር እንድትሰለፍ ያደረገችው በአገር ውስጥ ሊያጋጥሟት የሚችሉ የደህንነት ስጋቶችን ለመቋቋም በሚል ነው። አንጎላ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ወደ 110 ሺህ የሚጠጋ መደበኛ ሰራዊት አላት። ሰባተኛ፣ ሞሮኮ።
ከአውሮፓ ጋር የምትዋሰነው ሰሜን አፍሪካዊቷ ንጉሳዊት አገር የሞሮኮ ወታደራዊ ኃይል በአፍሪካ 7ኛ ደረጃ ላይ ሲቀመጥ ከዓለም ሀገራት ደግሞ 59ኛ ደረጃ ላይ ይገኛል። ሞሮኮ ወታደራዊ ኃይሏን በሰውና በትጥቅ የምታጠናክረው በተለይ የድንበር ጥበቃዋን ለማጠናከርና በምዕራብ አፍሪካ የሚንቀሳቀሱ የሽብር ቡድኖችን ለመቆጣጠር ነው። ሞሮኮ ባላት ጠንካራ ምጣኔ ሀብትና ምዕራባውያን ጋር ባላት ጠንካራ ዲፕሎማሲያዊና የመከላከያ ትብብር አማካኝነት ጠንካራ ሰራዊት ለመገንባት ችላለች። ሞሮኮ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን 200,000 የሚጠጉ መደበኛ ሰራዊት አባላት አላት። 8ኛ ዲሞክራቲክ ኮንጎ። የዲሞክራቲክ ኮንጎ ሰራዊት በተለይ በአገሪቱ ምስራቃዊ ክፍል ውስጥ ከሚንቀሳቀሱ አማጽያን ጋር እየተዋጋ የቆየ ቢሆንም በጥንካሬው በአፍሪካ 8ኛ በዓለም 66ኛ ደረጃ ላይ ይገኛል። በማዕድን ሀብቷ የበለጸገችው ዲሞክራቲክ ሪፐብሊክ ኮንጎ የወታደራዊ ኃይሏ ጥንካሬውን ያገኘው በዓለም አቀፍ ትብብር ከሚያገኘው ድጋፍና አገሪቱን በምትመድበው በጀት ነው። ዲሞክራቲክ ኮንጎ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ160,000 በላይ መደበኛ ሰራዊቶች አሏት። 9ኛ ሱዳን። በሰሜን ምዕራብ በኩል ከኢትዮጵያ ጋር የምትጎራበተው ሱዳን ላለፉት 2 ዓመታት በርስ በርስ ጦርነት ውስጥ የምትገኝ ሲሆን ባላት ወታደራዊ አቅም ከአፍሪካ 9ኛ እንዲሁም በዓለም ደግሞ 73ኛ ደረጃ ላይ ትገኛለች። የሱዳን ጦር ኃይል ከፈጥኖ ደራሹ ኃይል ጋር በሚደረግ የእርስ በርስ ጦርነት ውስጥ ሆኖ ከባድ ፈተና የገጠመውና አገሪቱም በከባድ ፖለቲካዊ ቀውስ ውስጥ ብትገኝም ሰራዊቷ በአፍሪካ ጠንካራ ከሚባሉት ውስጥ ይገኛል። ሱዳን የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ90,000 በላይ መደበኛ ሰራዊቶች አሏት። 10ኛ ሊቢያ። ሰሜን አፍሪካዊቷ በነዳጅ ሀብት የበለጸገችው ሊቢያ ረዥም ዓመታት የመሯት መሪዋ ሙአመር ጋዳፊ መንግስት ከወደቀ በኋላ በእርስ በርስ ጦርነት ውስጥ ብትሆንም በወታደራዊ አቅሟ ከአፍሪካ በ10ኛ ደረጃ ላይ ትገኛለች። ሊቢያ በዓለም ደረጃ በወታደራዊ ኃይሏ 76ኛ ደረጃ ላይ የምትገኝ ሲሆን ምንም እንኳን አገሪቱ በእርስ በርስ ጦርነት ክፉኛ ብትጎሳቆልም በምትገኝበት ስትራቴጂካዊ ቦታና ባላት የተፈጥሮ ሀብት ምክንያት በሰንጠረዡ ላይ ከፍ ብላ ለመቀመጥ ችላለች። ሊቢያ የምድር ጦር፣ የአየር ኃይልና የባህር ኃይል ያላት ሲሆን ከ30,000 በላይ መደበኛ ሰራዊት አላት። እኛ ግን የአፍሪካ ሀገራት በጦር ኃይል ጠንካራ መሆናቸው እንዳለ ሆኖ በሰላማዊ ሀገርነት የሚጠሩበትን ደረጃም እንዲይዙ አጥብቀን እየተመኘን የዛሬውን ዝግጅት በዚሁ አበቃን። ዕለታዊ ዝግጅቶቻችን በየዕለቱ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቦቻችን ይሁኑ። በያላችሁበት ቦታ ሁሉ ሰላማችሁ ይብዛ።